ከራሱ ግራ ገባኝ እኮ ታው እሺ ምስር ምናምን ዘልኛለች አስመሰልከው እኮ ታው በለኝ ሩብ ኪሎ ታው ግራ ገባኝ። ወዴት ነው የቀስ በይ እናቴ ሊገዛልሽ ሩብ ኪሎ ስንት ነው የሚመጣው? አይደለም ስለ ብሩ ወደ 50,000 ድራም ምናምን ነው አይደል? 10,000 ዶላር ኦር 20 ዶላር። እኔ ግን ጥያቄ አለኝ ጂቦ። እሺ በሞባይል ከሆነ እሺ ወተርና ወረር ይላሉ። ለምን ነው እንደዚህ ተቀየረው? አሁን ነው የአውሮፓ እንግሊዝኛ ግራ ይገባኛል። ጠይቀን እኛ አውሮፓ ስላለን እንነግራለን። ወረርና ዋተር ከፍቶኛል። ወይተር አስተናጋጅ ነው። ሚላ ምን እንዳለች ልንገር። ከ100 ግራም ወይ ከ200 ግራም በታች አንቀበልም ለጥሎች ቤተሰብ ብቻ ብላለች። ለማን ነው የምከፍለው? 36 ግራም እኮ ለቀለበትም አይሆንም እኮ ዲቦ ይከፈል ይገባል። ለምን ጥሎች መስጠት ነው? አንተ እናቴን ይመች። ቆይ ምንድን ነው ዌተርና ዋተር ያልከው? ምንድን ነው አልገባኝም። ቅድም እናት ክፈለው ለሱ ያ ስንማር ማለት ነው። ወተር ጥርት ያለች ወተር ነው ተማርነው። ወተር ውሃ። እሺ ያው ጅቦ ወርቁን ታልገዛህልኝ ወረር ብሎ ይመጣል። ሆረር ፊልም ነዋ። ዋር ኦኬ አሜሪካው ነው። አክሰንቱ ትንሽ ግራ ገብቶት ነው። ግራ ገባኝ። የኛዎቹ አስተማሪ አክሰንቱን ስለማይችሉት በደረጃ አንዴ ጉድህን ልንገርህ። ወርቁን ሳትገዛልኝ ከዚህ ቤት ከወጣው አሜሪካ ሊመጣብኝ ብሎ ነው እስከዛሬ ያወራኝ ብዬ ነው አይምሮ የማሳምነው። እናት ሳዲቅ ኧረ በእናትህ ወርቅ ቤት የምታውቀው የለም ወላሂ ላዚም። አንተ ስታገባ ወረበል ካባ ሊሞዚን ይዝልካለሁ። ሊሞዚን ሙሉ ክፍያው የካሜራ የዲጄ የምን ጫጉላ ደግሞ ቡርጅ ከሊፋ ላይ ወጣ እዛ ነው የምታውቀው። እኔ ነኝ እሱም ማቀርበው። እኔም አለኝ ሊሞዚን ማከራያ ያለኝ ካሜራ ምናምን አለኝ። ቀብድ አስገባ። ኖ ኖ ኖ ኖ ኖ ኖ ኖ እኔ በሊሙዚን አላገባም፣ በግል ጀት ነው ማገባው። እባክህ ጀት ይሻልሃል። ጋሪን ያልከው ጀት ለምን ፓርምቱ ሜራ ሄደ በፓራሹት በሄሊኮፕተር ወጥ በፓራሹት አትወርድም ከእሷ ጋር ምን ለማድረግ? ሁለት ሺህ ምናምን እኑ እንኳን ምናምን ነገር ወርዳት አውቃለች። ጅቦ እዛው እንዲሞት ነው 2,000 ድራም ከፍዬ ከፕሌን ልፈጠፈጥ እዛው አየር ላይ ነው ፌንት የሚበለው። እዛ ላይ ላይፍ ገብተህ ትወጣለህ። ችግር የለም ላይፍ ቡላላ ከፕሌን ላይ እንደዚህ አሉ ትከፍልና እንደዚህ በዣንጥላ ያወርዱካል። ፊት ለፊት ነው የሚያዝሉ። እኔ ከፍታ ቦታ ላይ ሲወጣ ያስታውከኛልና አስበው እንዲህ ፊት ለፊት አቅፎ ያልትወርድ ፊቱ ላይ ምን አይነት ሰው ነው? በቃ ጅቦ ሌላ ባል ለማገባው ስራት ያዥ ዲቦ ሳዲቅ የምር ስታገባ እንደዛ ነው ማድረግ ያለብን። ሀቂቃ እኔ ወስኛለሁ። አንተም በፓራሹት ወላሂ ራሱ እንዬ ትፈቅጃለሽ? እሱ ሲሞት ከታች ልትቀበላት ነው አይደል? እንደለመድከው ፈረስ ላይ ትጭነኛለህ። ወይ ፈረስ ላይ ወይ ባጃጅ ላይ ነው። መጨረሻዬን አውቀዋለሁ። ለምን ደግሞ ጭራሽ ፓራሹት ሮማንቲክ ለምን አትሰሩም? ውሃ ላይ እንደዚህ ያለ ወይ ሮማንቲክ እንዴት ውሃ ላይ ወይ ከስርግሩ ላይ ያደርጉና እንደዚህ የሄደ ወደ ላይ ይወጣል። ስንት ነው የሚያስከፍሉት እሱን ለማድረግ? ስንት? እሱ ብዙ ብር አይመስለኝም። ትንሽ ነች እሱ። የት ቦታ ነው ግን? ይህንንም ማየት እፈልጋለሁ። እዛው ዱባይ እኮ ነው ብዙ ጊዜ ፓልም ጁሜራ። እና የቱን መረጥሽ? ውሃ ላይ ይሻለናል? ሄሊኮፕተር ላይ ይሻለናል? የት
ወይ ደግሞ በባጃጅ እንደለመድከው ጅቦዬ፣ ወይ በፈረስ ወይ በባጃጅ ነው የምትጭነኝ። እናውቀው $200 20 ባጃጅ ማሰለፍ ትችላለህ። መንገድ መዝጋት አስበሽዋል? አንቺ በበቅሎ ተጭነሽ እቃችን ከኋላ ባህያ ቆቆቆ ኮሽ ኮሽ እያለ እቃው ተሰብስቦ አሁን እኮ በዶዘር ተደርጓል እኮ ተጀምሯል። በዶዘርም ማጋባት በዶዘር አዋይቻለሁ። ሰዓት በዶዘራ እሱማ ኮሪደር ልማት ወንጌል ስታስተዋውቅ ነው። ሶዬ ወይ አትልም እኔ አይ የሰርግ ቀንማ ሳዲቅዬ ልቡ ወይማ ጅቦ አሁን ወርቅ ካልገዛ ሌላ ባል ታጋባኛለህ። ከኦሮሚያ ጅቦዬ እኮ ፍቅር እኮ ነው። ወረበል ካባ ይመች እናቴ ሰው ደ ሳዲቅን እግዚአብሔርን የጓደኝነት ቡላላ ግን ዝም አልክ አይደል? አንተ እከክ እኔ ሚዜ ስለምሆን ባጃጅ አልፈልግማ። ወይ እንደ ትዬ ባርባራ ነጠላይና አድርጌ በስኩተር ዥው ትያለሽ። ቅድም ስለ ስኩተር እያወራን ነበር ከጅቦ ጋር። በኋላ ቆይ ስለዚህ ስኩተር በኋላ እናወራለን። እንደ ትዬ ባርባራ ቡላላ ጥልሽ በስኩተር ሲበራየውት ይላሉ። ያንቀል ቦት ይኖራል ግን ጅቦ ያንቀል ቦት ይኖራል። ወርቁ ይገዛ እየተባለ ቦት ይኖራል ያንቀል እናቴ ይገዛል። ምን አልከኝ? ቦት ይኖራል ያንቀል እንትና የሚያስተዋውቁት ቦታ እንላለን እንደ ያንቀል ይሄ መርከቡ ኧረ በዛ ይሁን። ስንት ነው ግን ሙሉ መርከቡን ለመከራየት? 801 ሰዓት መርከቡ ትልቁ ሳይሆን ኖርም 801 ሰዓት ለአንድ ሰዓት። ይሄ ሰርግ የሚደገስበትን አይተሽዋል? በመርከብ ላይ መሲ ብርጅስቶን በየቀኑ የሚወጡበት ነፃ ነው ለካ። ተው ቡላላ ተው ቡላ ስርዓት ያዝ እንጫወት። ሳዲቅ አንተ ቤት ልምጣ እንደዚያ ያዋጡኝ። ያ ማን ነው ከጂጂ ጋር ሲገባ ዝም ብሎ ቶርክ የሚያደርገው ልጅ ወንዶ ያቅም ከዛ ጀልባ ላይ ነፃ ነው ለካ። አሁን ገባኝ። ወርቁ ይገዛ እያሉ ነው ሁሉም። ወርቁማ ቢያንስ እንኳን ብናጣ ትልቁን አና አውቃለሁ ሁሉ የሚደነሰው ልጅ 800 ነው እርግጠኛ ማቲ ቡላላ ወላሂ ላዝም ይዘናል። 8 ሰዓት 800 ድራም 2 ሰዓት 1600 ድራም አለቀ። ኦኬ ብቻህን መያዝ ትችላለህ። እንደዛ ከሆነ ለ4 ለ5 ሰዓት በቃ ማንም ሰው እንዳይገባ ብለህ ጭራሽ ማንም ሰው እንዳይገባም አለው ደግሞ ማለት ነው። ልጆች ካላቸው ሩም አለ ከነ ያይሩና ወላሂ ሩም አለው። ሄዳል እንዴ ሳዲቅ ቀላል ነው ሲጋ ማንን? እሺ ሳዲቅ 300 ብር እየከፈሉ እኮ እዛ የሚጫነው ትገኛለች። ከዛ በፌ ሲያዘጋጁ ተወጥናላዩ ፍቅረኛ አለች፣ ሚስት አለችው እንዴ? ይንገራል ሚስቱ ምን ብሎ እንደሚያጠራ። አንተ 800 ሰው 300 ከብሎ ነው የሚወጣው። እኔ እኮ ፓርቲ ምናምን ሲሉ እንዴት ብር ቢተርፋቸው ነው ብዬ ነበር። ይመስለኛል ዲጄም አለ ምግብም አለ ሱስ ውስጥ ጨምሮ ከነዲጄው 800 ከምግብ ከውሃ ከቡና
የአበሻ ዲጄ ከ200 ብር በላይ አይከፍለውም። ዲጄው ደግሞ የትኛው እንደሆነ ታውቃለህ? የሆነ ጊዜ ወንዶች ጉዳይ ምናምን ብሎ እያለቀቀ አሳ በለው ሊከፍትልን እንዴት ራስ አንተ ደማይ የሚሉን ትዘፍንልኛለህ። አማራ ሰርግ ላይ ኦሮምኛ ዘፈን ከፍቶ ተባለ። ሰማ ሳዲቅ አይቻልም። እሺ ስልክ ቤት መክፈት ስንት ይፈጃል? አሁን ብዙ ሰው እየከፈተ ነው። ሳዲቅ ውድ ነው እንዴ? ጅቡ አንተ ብቻ ቀረህ። ስልክ ቤት እንደ ሺት ይሆናል። ወርቁን ሳዲቅ አንድ ነገር አሁን ወደ ራስ ኖ ሳዲቅ አንድ ጥያቄ አለኝ ነኝ። አሁን እንዬን ላገባት ነው አሁን በቅርቡና አንተ ለ12 ሰዓት መርከቡን ትከራይልኛለህ? ችግር የለውም። እናንተ ብቻ ዘላለ ቆይታ አስቡ እንጂ ወላሂ በል ያንከሸክሻል እኮ ወላሂ እዛም ቆይቱንም ያስተላል። አንዳንዴ ባህር ላይ ደስ ይላል እንጂ ለምን እንደሆነ ታውቃለህ? ግን ቆይ መርከቡን ራስ ላይ እየነዳ የምትወስደው ወይስ አሉ ከእንትን ድራይቨር አለ መስተንግዶ አንድ ሴቶች አሉ። አንድ ሴት ነው ሁለት ሴት 800 ብር ለሰዓት ከፍለ ሁሉ እኛ እንዴት እንዳወቅን ታውቃለህ? ጂቦ ሀቁን ልንገርህ፣ ታርክ እንደግሳለን እኛ የፓርቲ እዛ እንከራያለን ለ3 ሰዓት አስቀድመን። ስለዚህ አንድ ሰዓት 100 ነው እንግዲህ። አሁን ጨምሮ ሊሆን ይችላል አላውቅም። ወዴት ይዞ ይሄዳል? ከዛ ወዴት ይዞ ይሄዳል? እዛው ፓልም ጁሜራ እዛው ውስጥ ይዞራል። መዞር ነው። አይ ደስ ይላል። ካሜራ ካለ ምርጥ ነው። እሺ ሳዲቆ የመጨረሻ ጥያቄን ጠይቅና ማስታወቂያ ሰርተ እንትን እንላለን። ፍቅረኛ ወይ ሚስት አለች? ልጆችም አሉ። 2 ልጆች። ይመች ያሳድግል። ሚስትህን ስትጠራት ምን ብለህ ነው? ወላሂ ብዙ ቃላት ነው የምጠቀመው። እንደው በቃ ብዙ ጊዜ በተደጋጋሚ የምትጠራው ለምን እንደው ታውቃለህ? ጥሩ ሚስት አላህ የወፈቀህ። አሚን። ወላሂ ራሱ ከሷ በኋላ ነው እኔ ብዙ ጊዜ እንደውም ቻሌንጅ ካረኩ በኋላ ነው ብዙ ነገር ሴቭ ያደረኩት። አዎ ካገባ በኋላ የተቀያየርከው? ከዚህ በፊትም ጎበዝ ነበርኩ፣ ግን ከኒካ ካረኳት በኋላ ብዙ ነገር ተቀየረ። ሰው እኮ ሲያገባ ነው የሚቀየረው። ግን ሴቶች ግን እንዴት ፓወርፉል እንደሆኑ ታውቃለህ? ሳዲቅ ይንገረን፣ አግብቶ አይቶታል። ሴት ልጅ ትቀይራለች የሚባለው እውነት ነው? አዎ እንደ ሴቷ ነው የሚሆነው፣ እንደ ሴቷ ነው የምወስነው። እኔ አሁን እንቀይራኛለች፣ ክፉ አልናገር ምን አለች። ግን ለምንድን ነው ሴቶች ይህን ያክል ጉልበት የኖራቸው? ፕሊዝ ያኔ በፍቅር ነው የሚያሸንፈው፣ ሌላ አይደለም። ፍቅር ነው ለእነ ይሄ ሳይኮሎጂ ተሰርቶበታል። ግን ሴቶች ብዙ ጊዜ ወንዶች ይቀይራሉ። ምንድን ነው ግን ችግር ነው? ወንድ ብቻ አይደለም የሚቀይሩት፣ በጣም ብዙ ነገር ነው። የሴት ልጅ ኢነርጂ አሁን ዲስከቨር ስለማናረገው ጭቆናውም ስላለ ምናምን ነው እንጂ በጣም ሴት ልጆች ፓወርፉል ናቸው። ትዳራቸው የሚጠብቁትም ሴቶች ናቸው፣ የማጠፉትም ሴቶች ናቸው። ለማጥፋትም ቅርብ ናቸው፣ ለመስተካከልም ቅርብ ናቸው። አሁን የት ነበርክ፣ የት ገባህ፣ ከማን ጋር ዋልክ ምናምን አይወድም። ሚስትህ እንደዛ አትልም። እንዴት ስታመሽ ምናምን እንደ መደወል የት ነህ እየመጣሁ ነው አለ። ውጭ ካደርክስ? አላድርማ። ለምን አድራለሁ? እሺ ለምሳሌ ውጭ አሁን እስከ 12 ሰዓት 1 ሰዓት ምናምን እስከ 2 ሰዓት ብታመሽ? የኔ እኮ እስከ 3 ሰዓት የሚያመሻል እኮ ስራዬ። ሌላ ስራም ስላለኝ ጅቦ ይችላለሁ። እኔ ያው ብዙ ጊዜም ከኔ ጋር ስለምትወጣ ስለምታየው
እሷንስ ደውለህ ምን ብላ ታውቃለህ? የት ነሽ? እኔ ምሳ ምናምን ምሳ ከቤት ነው፣ ሁሉ ነገር ከቤት ነው የምበላው። አሁን ገና መክሰስ ልመጣለን ነው። ከውጭ አልበላማ፣ አይመቸኝም። እሷ ናት ይዛ የምትመጣው። ከቆየች ምን ትላት? ቅርብ ነው። ቆይ ከቆየች ምን ትላታለህ? አሁን ብትቆይብ ምንም አይደለም። እኔ ሳይሪበኝ ነው የምታመጣልኝ። ከራበኝ በቃ ትንሽ ታውቃለች ጸባይን። ተቆጥተሃት አታውቅም? ትዳር ውስጥ እኮ ቁጣ እኮ ፍቅር ነው። አይ ደስ ይላል። አላህ ይጨምርላችሁ አባቴ። የሚገርም ሰው ነው እኮ ሳዲቅ ነው። የተቆጣ እኮ ይኸውልህ፣ ኩርፋ እኮ የትም ቦታ አይጠፋም። ቁጣም ኮርፋም አይጠፋም የትም ቦታ። ማንም ሰው ሳይቆጣ ሳይኮራረፍ አይኖርም። ግን ፓወር ያለው ኩርፋና ኖርማል ኩርፋ እንዳይደለም። እሺ ይሄን ጥያቄ መጠየቅ እንኳን ፋርነት ነው። የሆነ ጥያቄ ልጠይቅ ነበር። አይተውኩት ተማተ ምናምን አታውቅም? ሐራሙ ነዋ። ለምን ደመታ የልጆቼ እናት አይደለችም እንዴ? እሺ ሁለተኛ ሶስተኛ ምናምን ነገር አታስቡም? አላስብም። እሱን እንዴት እንደማታስብ ታውቃለህ? ስማ ግን ቆይ ቅር እንዳይለ ይሄ ጥያቄ ዝም ብሎ እሷም እያየሽ ከሆነ እንዳይደብራት ማለት ሙባረክና ሶስት አለ። ብዙ ጊዜ ወንድ ሁለተኛ ሄዶ የማያገባው እሷ ነጭናጫ፣ እሱንም ጓደኞቹንም ቤተሰቦቹንም ተፈቅዶልናል እስከ 4 ምናምን ብሎ አሁን ያገባሉ አይደለ? እኔ በሱም ያኔ ሸሪዓ ነው ሐቅ ነው። ግን ሐቁን መጠበቅ አትችልማ። አሁን እኔ እሷን ባለቤቴን በጣም ነው የምወዳት። አሁን ከሷ በኋላ የምትመጣውን ሴት እኩል የማልወዳት ከሆነ ወንጀሉ የኔ ነዋ። ስለዚህ አየሽ እየሰማሽ ነው። የሚገርም ሰው ነው ሳዲቅ እና በቃ በእሷ ብቻ ነው የምትጸናው። እግዚአብሔርን ፍቅር እኮ እኩል መሆን አለበት። አሁን 4 አግቡ ስላለ ብቻ እኩል አድርገህ የማታፈቅራት ከሆነ እሷን ቡርጅ ኸሊፋ የወሰድክ አንዷን ደግሞ ቡርጅ አልዓረቢ የወሰድክ አይሆንም። ይመች እናቴ። ልክ ነው። የሚገርም ጭንቅላት ነው ያለው ሳዲቅ እና ከእሷ ውጭ ፍጹም አታገባም። በቃ እንደዛ ነው። እኔ ማሻአላ አላህ ይጨምርላችሁ። በቃ ፍቅራችሁ ይጨምር። ይባርክ፣ ልጆቻችሁን ይባርክላችሁ። ሳዲቅ አንተ ግን ጅቦ ታገባለህ? ምን አልከኝ? ያገጣል ደግሞ ጥያቄ ወዳል ላዞርና እናት ነች ፍቅረኛ ሐቁን ግን እስካሁን አይመስልም ማለት አይመስልም ፍቅረኛ እንደሆነ ነው። እኔ አላቅማ። አሁን በመሰለኝ ማውራት አልችልማ። ቆይ እንዲህ ስታይ ነው ተለያይተን አናውቅም። በቀደም ወደ 80 ሺህ ገዛውላት። አሁን ወርቅ አይደለችም እንደኔ። ለምን በለኛ ጎበዝ። ለምን በለኝ። ለምን ፍቅረኛ ሚዲያ ላይ አታመጣትም? ለምን? እኔ ብዙ ጊዜ የሚጠላው ነገር አለ። እሺ ፍቅርዬ፣ ውዴ፣ ማሬ እዛ ሚዲያ ላይ መጥቶ እንደዚህ የተቆራረሱ የሚባለው ነገር በጀርባ በኋላ ላይ ደግሞ ጥፊ ነው። ኖ አሁን አንድ ነገር ልንገርህ፣ እዚህ ጋር ልዩነት አለ። አሁን ሚስትህ ወደ ሚዲያ ማምጣት ችግር የለውም። ችግር ያለው በኢትዮጵያ አዳምጠኝ። ችግር ያለው በኢትዮጵያ ነው። አዳምጠኝ። ችግር ያለው በኢትዮጵያ ነው። ምክንያቱም አንዳንድ ባለጌ ሰዎች አሉ። ገባ? ኢትዮጵያ ውስጥ ሚዲያ እንጂ ሴት ልጅ ተጠቀመች ወንድ ልጅ ይሄ እኮ መጨቆን እኮ ነው። ታውቃለህ? ሐቅ ነው። አሁን ሚስት ፍላጎት ቢኖራት አንተ እንዳትወጭ ትላታለህ? ወዴት ሚዲያ? ይኸውልህ ሚዲያ እኮ አትውጭ አልላትም፣ ግን ሚዲያው እንደዚያ ሰው አጠቃቀም ነው የሚወስነው። ለምሳሌ እኔ አንድ ቀን ባለቤቴን ፎቶዋን ለጥፌ አላውቅም። ያኔ ልጆቼም እንደዛው። ለምንድን ነው? አበሻ አጠቃቀማችን ስለሆነ ነው እንጂ ብትለጥፋቸው አፍረህባቸው አይደለም አይደል? ያኮሯል። ከእነሱ ውጭ ባናለኝ ነኝ። በቃ ግን እኛ አበሾች ሚዲያ አጠቃቀማችን የብልግና ስለሆነ ነው፣ ያስፈራል። ሁለተኛ ደግሞ ስርዓት የሚባል ነገር የለም። አሁን ሶሻል ሚዲያ አሁን ተፋቀሩ ማሻአላህ ፍቅራቸው ብለን ስትጠብቅ ከሳምንት በኋላ ደግሞ ወይ ደግሞ ከወር በኋላ ከ3 ወር በኋላ ከ4 ወር በኋላ
ይከብዳል። የሰው አይንም ጥሩ አይደለም። ፕራይቬት ጉዳይን ፕራይቬት ቢታደርገው ሞር ይመረጣል ከዚህኛው ከፓብሊክ። ግን ኢትዮጵያዊ እና አሁን ይሄ ነገር እንደ ባህልም እየታየ ነው። አሁን የሰው አይን የሚባለው ባህል ነው አይደል? የሰው አይን ነገር ራሱ ያኔ ኖርማል አይደለም። ለመሰለ ሚዲያ ላይ ሚስት መስራት ፈለገች፣ ለምሳሌ አንዳንድ ነገሮችን ልውጣ ብትል ትከለክላታል? ኖ አይቻልም። ሚዲያ ላይ መስራቷ ፍላጎቷን እምቢ አልላትም፣ መብቷ ነው። ግን አጠቃቀሟ ከመስመር ውጭ መሆን የለበትም ነው። እኔ አሁን በቀደም ነግሬ ነበር አይደለ? አሁን ትልቅ ሀሳብ አላት። ስትመጣ ራሱ መጀመሪያ ወደ ታች ቪዲዮዋን ካየ ሰውን በማስተማር ነው። እንዴት የአሜሪካን ነዋሪ ማለት ዜጋ እንዲሆኑ እንዴት መማር እንዳለባቸው ምናምን በቃ ፍላጎቷ ነው ሰውን ማስተማር እና ሰውን ደግሞ መርዳት ከድሮ ስትመጣ ማለት ነው። ይህን ሀሳቧን ደግሞ በደንብ ፎሎ አድርገዋት ሀሳቧን ብታስተላልፍ ምናምን ደስ ነው የሚለኝ። ጥሩ ሀሳብ እኮ ማሻላ ነው፣ የሚደገፍ ነው። ግን እኔ ፍቅረኛሞች ወጡ አንዳንዱ አሁን ወጥተው ቂጣቸውን የሚነጡ አሉ። እንደዛ አልፈቅድም እኔ። አሁን እነሱ እኮ መፈመስ ይላሉ እንጂ አሁን የእሱን ቪዲዮ ደስ የሚለው ነገር ደግሞ ቲክቶክ በየአመቱ ያስታውሳል። ፌስቡክ እንደ ፌስቡክ ቆይ ሚዩት አድርገሽ ለምንድን ነው ሀሳብ ማሰጪው? እኔ ብቻ የምታገለው እዚህ ጋር ለምንድን ነው? አስረጅው ሚስት አሁን እንደዚህ ወርቁስ አሁን ምግብ ከቤት መጥቶልኛል። ይኸው ይባል እስቲ ይሄ ሁሉ ምግብ አንቺ ወርቅ ትያለሽ፣ ጥርስ ይመጣለታል። ይነስ ተመልከች እና ዲቦ ይኸውልህ አሁን የሚዲያ እነዚህ ፊታቸው እንደዚህ አድርጎ ገላቸው እንደዚህ የሚያሳዩት የዛሬ 3 ዓመት በኋላ ደግሞ የልጅ እናት ሆና ታገኛታለህ። ያን ቪዲዮ ልጇ ካየ እሷ እንዴት ነው ልጇን የምትቆጣው? ትክክል። ግን እኑን ካያት አሁን እንደ ቀልድም እንደ ጨዋታም ልንገርና፣ ግን እውነት እናቴን ሰውን ማስተማር ትፈልጋለች፣ በደንብ ሰውን መርዳት ትፈልጋለች። ስለ ሞዴስ ምናምን ስናወራ ሰምተሃል አይደል? እሷ ደስ የምለው ነገር የወደድኩላት ነገር ቀናነቷ በቂ ነው። ሰው አደረገም አላደረገም ቀና ሀሳብ ካመጣ በቃ እንዳደረገለት ነው የምቆጠረው። እና ያ ወልጄላታለሁ። ሰውነት ነው ሰው መሆን ነው የምታስቀድመው። እሷ እንደዚህ ነው ያየኋት። ወላሂ ቀና ልብ ያላቸው ሰዎች ቀና ነገር ይታያቸዋል ይላል ጌታ እግዚአብሔር። ሃሌሉያ! ያመኑ ሁሉ ይድናሉ። እንሆ ወይኔ አምላኬ ብላ 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 ጾም ነው ይለዋል አንዳንዶች። ጅቦዬ አንተ ደግሞ ወድልህ ነገር ልንገራ። እሺ በሀቅ ሰውን ትደግፋለህ? አዎ ወላሂ ከልቤ ነው የምደግፈው። ሰላም ረህመቱላህ። ወላሂ ሀቅ ነው። ወላሂ العظيم በሀቅ ላይ ወደዚህም ወደዛም አትልም። ሰውን በመርዳት ላይ ደግሞ ወደኋላ አትልም። ካለክ ያካፈልክ አላህ ጨምረልህ ወንድሜ። ወላሂ አሚን አሚን አባቴ ወላሂ። እና እናት ጋር ፍቅረኛ ማቾች እንዳልሆናችሁ ይመስለኛል በእኔ እምነት። ኧረ ነን እንዲህ። ቆይ እንዬ ማማ እንዲያምነን አንዴ ቆይ እናቴን እንድታምን ማማ ትን እንዳይል አንተ ሰውዬ ቻው ደግሞ ሙቶ እንዳልጠየቅ ትን እንዳይል ማማ ስራት እኮ ዝም ማለት ለዛ እኮ ነው። ማማ አልወድም ሳዲቅዬ እንደዛ። አቤት ፒዛ ያለች ፍቅራች። የትኛው ፒዛ? ፒዛ ሀት ሳቢቅ ቤትን እንዳይልሽ እየሳቅነሽ ይመሽ። እሺ ሰሚኑ አሁን ፍቅራችን እውነት መሆኑን ሰው ይወቅልን። እናቴ እየቀለዱ ብዙ ጊዜ ነው የምንቀልዱ፣ ዝም ብለን እኮ እናቴ ኮስተር ማማዬ
እናቴን የፍቅራችን የእውነት የምንቀልድ እኮ ነው የሚመስላቸው ማማ ጅብ ሆንኩ መስለው። እሺ ቆይ የኔ ፍቅር ዛሬ እኑዬ ስንት ሰው ነው ማማዬ ፎሎ ያደረግሽ ዛሬ? የኔ ፍቅር ቲክቶክ ላይ የምታያቸው ወንዶች ግደለው ቡላላ መጣኩ። እንዲህ እያልኩ ችግር የለሳች። ኧረ ቡላላ ምን ውስጥ ነው የጣልከኝ እንዴ? ምን እያለ ነው ባባ? ሚዜውም ቡላላ ማማዬ አልሰማለች። ማኪያ በላት እስቲ ቀይረ ማኪያ ሰው እንዲያምንንማ የሆነ ነገር መጫወት አለብን። እናቴ ቆይ ወርቁ አሁን ሲሪየስ በእናትህ ፕሊዝ። እሺ ማማኪያ ወይዬ ባባ ባባ እኔ የማዳም ባለቤት ነው ብዬ ነው አይምሮ ይልሳል። ቡላላ ማማና ባባ አታርፉም አትልም? ቡላላ ልጃችን ነው። ማማ ባባ ብለው እውነቷን እኮ ነው። ልጃችሁ ነኝ ረፉ ሙላችሁ። ባባና ማማ ግን አትሆም አትልም? ለፍቅር ቃላቶች እኮ አትሆንም። የምሬን አትሆንም ለፍቅር ቃላቶች። ኧረ እችላለሁ እናቴ ሳገራ ሃኒ እስቲ ሞክር ሃኒ ሃኒ ዋትስ አፕ ሃኒ ዋት ሮንግ ዩ ሃኒ What's funny, honey? ምርኮኛ ነው ከሌለችው ወርቅ ቤትሽ ልውሰድሽ። ቆይ እሺ ጀምር ባባ። አንተ ግን ፍቅርንማ እንሰራራታለን እኛ እኮ እናቴን ሌት አድርገን ነው እንሰራራታለን ማለት እያወለጋገርካት እንሰራራታለን። ኧረ አየህ ቡኔ እንትን አላስገባህም እንዴ? ምነው አግብተሻል አላገባሽም? ጥያቄ በጥያቄ የምጠይቀኝ ነው። አገባም ግን ይብለኝ እንዴት ፋይ ነው? አክሴፕት አላገባም። ይሄ ነው መጨረሻ። አየህ ቡን ፈራዋለሁ። ግን መጨረሻሽ ገና ብዙ አለ። ይሄ ጅማሬ ነው። Babe, not finishing. The love building. ሰላም ወንድሜ፣ እንዴት ነህ? ሰላም፣ እንዴት ነህ? ሰላም ነው ወይ? እግዚአብሔር ይመስገን ደህና ነህ? አለን ወንድሜ። አንዳንድ ጥያቄዎችን ሰውን እያስገባን ስንጠይቅ ነበር እና እውነተኛ አፍቃሪ ነህ ወይ? በመጀመሪያ ፍቅርስ ይዞ ያውቃሉኝ? ፍቅር ይዞኝ ያውቃል። በነገራችን ላይ እውነተኛ አፍቃሪ ነህ ወይ በምትለው ነገር ላይ እውነተኛ አፍቃሪ አንድ ስለኛ የተሰቀለው እሱ ብቻ ነው ብዬ አምናለሁ። በበኩል ትክክል፣ እሱን አውቃለሁ። ግን ምን መሰለህ አፍቅረህ ካወቅ የምትወዳትን አሁን እኔ ለምሳሌ ፍቅረኛዬን የምጠራባት የራሴ የሆነ እንትን አለኝ።
አንተ ፍቅረኛ ምን ብለህ ነበር የምጠራት ከስሟ ውጭ? የማይላት ነበረ የዛሬ አድርገውና እሷስ ማን ነው የምትል? የዛሬ አድርገውና ብያለሁ። እንግዲህ ግን እየቀለድክ ነው። ከልብ ነው ስራ እውነት ነው። በጣም ወዳት ስለነበረ እስቲ ማርያምን ብለህ እግዚአብሔርን ብለህ ከልብ። ማዘርህን ግን ማን ብለህ ነው የምጠራት? እናትህን፣ ወላጅ እናትህን። የመጀመሪያማ ነው የምትላት እናትህን? ማመይ ወይ ምን ፈልጋችሁ ነው? ቆይ እናንተ ጫንቆን እንዴት እንጀራየን ብሮ። ይኸው ታውቂያለሽ፣ ፍቅር እኮ ጅል ያደርጋል። ጅላም እኮ ነው ጅቦ እኮ ነው ፍቅር ላይ ብልጡ ነው የተቸገረው እንጂ ፍቅር ልክ ነህ፣ ጅል ያደርጋል። ያ እናቴን ጅል ያደርጋል። አሁን ህፃን ልጅ ስታጫወት እንዴት ነው? አንተ ትልቅ ሰው ትንሽ ህፃን ልጅ ብታገኝ ስታጫወች እንዴት በቃ እንደ ህፃን የምትሆነው እንዴት ምሳሌ ምንድን ነው ስማ፣ ህፃን ልጅ አጫውተህ ታውቃለህ? እና ተሰምተካል? አምልጥ በሬ። ህፃን ልጅ አጫውተህ ታውቃለህ? አላውቅም። ጥያቄ አንተ ታውቃለህ? ልጅ እንዴት ነው ያጫወትከው? እስኪ አየው ምን አልክ ወንድሜ? አይ ፋውል ሊያስይዞ ነው ስለኝ እኮ ነው። ኧረ ፋውል አይደለም ጨዋታ ነው። እናቴን ጨዋታ ነው። ኧረ ተው እየተጫወትን ነው። ወንድማችን ነው። እና አሁን እኔ ቢሸሽስ ቢያመልጥ ማምለጥ ይችላለሁ? እሺ በቃ ውጣሽ። ከደበረ ካገኘኋችሁ እንግዲህ ፎሎሳና አድርግሽ ትወጣለህ። እሺ ማንን ላድርግ? ቡላላም ፎሎ አድርገው። እናቴን ፎሎ ቡላና እና እናትም አለች። እሷን ነው እንደ የጠራኋት እና ብዬ እኮ እሷን ነው የጠራኋት። ናይስ ሚቲንግ ነው። ስሙ ኮስተር ብለን ብንጠይቃቸው አይተንሃል። አንተ የት ጋ ገቢ እንደምታሰባስብ አይተናል። ቆይ ነበርካ ኖ ቅዳሜ እኮ ፕሮግራም ይይዛል እኮ እናቴ። ታዲያ ለምንድን ነው ማያግዛት? አንተንማ በውስጥ ነው የሚሄድብ። ጠብቀኝ። ኮፒ ሊንክ ለምታደርጉልኝ ወዳችኋለሁ። ሚላዬ እጅሽ ሳያርፍ ነው አይደል ኮፒ ሊንክ የምታደርጊልኝ? ሚላ ቡላ ላይ በእናትህ ፎሎ አድርጓት። ሚላን የምትገርም ሰው ናት። ሚላ የት ነሽ? ፎሎ ላድርግሽ። ጻፊ ቡላላ ወይ እንደው በተቀበለኝ እንደው ጌታ ወርቁ እንዳይረሳ በእናታችሁ ወርቁ በሉ ከስር ወርቄን ይግዛልኝ።